እኛ ስለወደድናችሁ ነው መስለኝ። በህማማት ሰርጌር ነው ስንረገጥ ስንሰደብ እንደዛ ስንሆን ምንድን ነው ያላችሁ መታችሁ የድሮ ልጆች ስተናችኋል ብላችሁ እስክታወሩ ድረስ የደረሳችሁት። እኛ ለእናንተ ስንል ስንሰደብ ቲክቶክ ላይ በትልቅ ዩቱበሮች ቲክታከሮች ስንሰደብ ስለምንወዳችሁ ነው ተነስተን በህማማት ሰርጋቸውን ሄድ ነው። ይሄ ነገር ደግሞ ይቅርብሽ ብዬ እኔ ራሱ በአንደበት ቁጭ ብለን አንድ ጠረጴዛ ላይ ቁጭ ብለን ነግሬያን የመጣሁት ይሄ ነገር ኦዲየንሶችሽን ያስከፋብሻል፣ ልጆች ያሳጣሻል፣ በሱ ስር በሱ አይን ያዩሻል፣ ልጆችሽን ያሳጣሻል፣ በጣም ብዙ ልጆች አለች ብዬ ቁጭ አድርጌ ነግሬያን የመጣሁት። ልጅም እንዳለችው በስህተት ሊፈጠር ይችላል። ይሄ ልጅ በስህተት ነው ሲጀመር፣ አይገባቸውም። ይሄ ልጅ አንደኛ ልጅ ማለት ክብር ማለት ነው። ልጅ በ6 ወር የተንገላታ ልጅ ያየሁት ይሄ ልጅ ነው። ክርስቶስን በ6 ወሩ ስንት ስቃይ አየ። ይሄ ዱዳ ልጅ ማለት ነው። ስንት ነገር አየ እንዴ! ነገ ሲያድግ እኮ አንገላታችሁኝ ብሎ ሊከስም ይችላል። በ6 ወሩ እንዴት ነው? የ6 ወር ልጅ ማለት እኮ እኔ እንጃ ስቃዩን፣ አንዴ ጂም ቤት ሲሄድ፣ አንዴ ሎሚ ሲጠጣ፣ አንዴ ምሲል፣ አንዴ ሚሲል፣ በምስቃዩን እነሱ ኑሮ የሚያቃናው ስሎሚ እየጠጣ በመስቃዩ ነው። ጂም ቤት እየሄደ አንዱ ቪዲዮ ይቀረጻል። ልጁ ራሱ ተንገላታ ከነሱ ጋራ ማለት ነው። ልጄን መልስ፣ ልጄን አቴ፣ ልጄን ሽጠው፣ ልጄን መልሰው። ይሄ ልጅ ስንት ቪዲዮ ተሰራበት፣ ስንት ነገር ሆነበት። ኦኬ ሸቀላችሁበት። ልጁ ራሱ ማለት ነው ገና ሳያድግ ኩት ሳይ ምንድን ነው የሚማረው? የእናንተን ውሸት ይዞ ነው የሚያድገው ልጁ። ቀጥታ የእናት አባቱ ውሸት ይዞ የሚያድገው ማለት ነው። ለምን ንጹህ ዜጋ ለምን አታፈሩም? ጥሩ ልጅ ለምን አታፈሩም? ሁለታችሁም ብትሆኑ አንቺም ልጅሽን ድብቅ አድርገሽ በቃ ልጁ ማየት ባለበት በስነ ስርዓቱ ማየት ይችላል። ከዛ ውጭ ግን ሌላ ቪዲዮ ምናምን የሚባል ኖ ብለሽ ራሱን መመለስ የምችለው ወይዘሮ ሩታ ናት። ኖ አልፈልግም፣ የእናንተ ቪዲዮ ማናችሁ መጠገቤ እንዳደርሱ እኔ ራሴን ያቅተኝ ብላ ቆርጣ ብትነሳ ማንም ኤርሜላን አይደለም የኤርሜላን እናትም አንጥቶ ያግባት። የኤርሜላን አይደለም የኤርሜላን 3 4 ያግባ፣ መብቱ ነው። ያግባ። ካገባ የእሷ ደግሞ የተሻለ ነገር ይመጣላት። ልጅ ናት፣ ትንሽ ናት፣ ወጣት ናት፣ ጎበዝ ናት። ከሱ የተሻለ ነገር ይመጣላታል እንጂ ከሱ ያነሰ ልጅ መውለድ ማለት ቁምጥና አይደለም። ልጅ ስለወለድሽ ወደኋላ ቀረሽ ማለት አይደለም። ልጅም ወለድሽ ማለት ነገ አታገቢ ማለት አይደለም። በጣም ታገቢያለሽ፣ ትሞሸሪያለሽ። የተሻለ ኢሮፓ ወስዶ የሚያዝናና ባል ታገኛለሽ። ግን ምንድነው ይሄን ለማድረግ ደግሞ ቆራጥነት፣ ውሳኔነት ያስፈልጋል። አብርሃም ሄደ። የአብርሃም አይነቶች 18 19 ባል ሊመጣልሽ ይችላል። ይሄን ደግሞ አስረግጬ ነግሬሽ ነው የመጣሁትኝ። ግን ምንድነው ልጅ ስለወለድሽ እዛ ጋር ተሰባብረሽ የቀረሽ መስሎሽ ሊሆን ይችላል። ኖ የወለደ ተሞሽሮ ስንት አርቲስቶች አሉ አለ እንዴ ወልዶ ከብሮ አግብቶ። የተንቢ እንዳለችው እናንተ ዩቱበራችሁ ቢቆም ለማኝ ነው የምትሆኑ። ስለምወታችሁ መስራት አትችሉማ። ምንድነው ስራችሁ ምንድነው? ወይ ልብስ ቤት የሆነ ነገር ከፍታችሁ የሆነ ነገር ሰርታችሁ አሳይታችሁን አታውቁም። ተለወጡ እነዚህ ልጆች ሰርቶ ተለወጡ ብለን እናንተን አርአያ ተከትለን እንድንሄድ አይደለም። ሁሌ ዩቱብ ላይ ብቻ ለቅሶ መርዷችሁን ነው የምንሰማ ማለት ነው። ግን ይሄ ነገር ደግሞ በጣም እንዳለችም በክራይ ቤት ሶፋ ምናምን ስለደረደራችሁ አይደለም፣ በመዳን ቤት ላብ ስለገዛችሁ አይደለም፣ በመዳን ቤት ልጆች ስላለፈላችሁ አይደለም፣ ስለሚወዳችሁ ነው ሰው ያደረገላችሁ። ግን እንደዚህ ጭምልቅልቅ ስትሉ ደግሞ በጣም ያስጠላል። ያን ነገር ለምን አደረጋችሁለት? ለምን ሰጣችሁ? አይደለም ሰው ልጅ ለሚወደው ከዛ በላይ ያደርጋል። ስለወደድኳት እኔ ለአንዷ ምንም ላደርግላት እችላለሁ ከወደድኩኝ ማለት ነው። በእኔ ማንም ሊያገባ አይችልም። ግን እንዲህ ደግሞ ጭምልቅልቅ ብላችሁ ውሸታችሁ ስትዋሹ በጣም ታስጠላላችሁ። እኛ ስለወደድናችሁ ነው መስለኝ። በህማማት ሰርጌር ነው ስንረገጥ ስንሰደብ እንደዛ ስንሆን ምንድን ነው ያላችሁ መታችሁ የድሮ ልጆች ስተናችኋል ብላችሁ እስክታወሩ ድረስ የደረሳችሁት። እኛ ለእናንተ ስንል ስንሰደብ ቲክቶክ ላይ በትልቅ ዩቱበሮች ቲክታከሮች ስንሰደብ ስለምንወዳችሁ ነው ተነስተን በህማማት ሰርጋቸውን ሄድ ነው። ግን ያ ነገር ቀርቶ አዳዲስ ቅፈላ ዘዴ ጀምረህ የመጣ አብርሃም እኔ ለብር የሚሞት ሰው አንደኛ ያየሁት አንተን ነው። ክርስቶስን በጣም የምታስጠላ ሰው ብትኖር አንተ ነው። በጣም ማለት ነው። ለምን አንደኛ ኦዲየንስን ማክበር የድሮ ከ50,000 አንስቶ እዚህ ያደረሱክን ኦዲየንሶች ግን ያላከበርክ ዛሬ አንተን የሚወዱክን ልጆች እኔ እግዚአብሔር ቲክቶክ ላይ ያየው አንዳንዴ በሳቅ ነው የምሞተው። ለምን ከ50,000 አንስቶ ያከበሩህን ልጆች ያላከበርክ ሰውዬ ዛሬ አዲስ የመጡትን ታከብራለህ ማለት ዘበት ነው። 50,000 የነበርክ ሰብስክራይብ ሩታ መጣች ስንል ዛሬ እዚህ ጋር ደርሰክ ደረትክን ነፍተክ ልትሄድበት የቻልከውም ከእግዚአብሔር በታች የድሮ ልጆች ናቸው። ያ ነገር እንዲ ተፋልጠን ተሳድበን ተቆርጠን እዚህ ጋር ደረስን። ግን ክብር የላችሁም።
ክብር ካሌለ ሰው ጋር ደግሞ ወርደን እንደዚህ ማለት አንችልም። ግን ሩታም ደግሞ ለምን ታለቅሳለች፣ ለምን ያስለቅሳታል ለምትሉ ሰዎች ሀቢብቲ ፈልጋ ወዳ ፈቅዳ ነው ይሄን ነገር ተነጋግሮ ቁጭ ብሎ ምሳ እየበሉ አውርቶበት ዛሬ ምን እንስራ፣ ዛሬ ምን ካራክተር ተሰጥቷት ነው የምሰራው። ይሄ ነገር ደግሞ ይቅርብሽ ብዬ እኔ ራሱ በአንደበት ቁጭ ብለን አንድ ጠረጴዛ ላይ ቁጭ ብለን ነግሬያን የመጣሁት ይሄ ነገር ኦዲየንሶችሽን ያስከፋብሻል፣ ልጆች ያሳጣሻል፣ በሱ ስር በሱ አይን ያዩሻል፣ ልጆችሽን ያሳጣሻል፣ በጣም ብዙ ልጆች አለች ብዬ ቁጭ አድርጌ ነግሬያን የመጣሁት። በጣም የሚወዱሽ እጅግ በጣም አንቺ ስትከፊ አብሮሽ የሚከፉ የመዳን ቤት ልጆች አሉ። ይሄን ደግሞ ከእግዚአብሔር የተሰጠች ስጦታ ነው። ይሄን እንዳታጭው ብዬ አስረግጬ ነግሬያታለሁ። አይ ብላ ይሄን የምትል ደግሞ ከሆነ ልጆችም ውሳኔያቸውን ይወስናሉ። እስከ መቼ ከእሷ ጋር እያለቀሱ ይኖራሉ? ሀቢብቴ እንዴ ሰው እኮ ደግፉኝ መስኪ አግዙኝ ብሎ እኮ ሰው እንዴት እንደሚሆን አይታች። ይሄ እግዚአብሔር ስጦታ የተሰጣት ስጦታ የምታበላሽ ከሆነ ራሷን የምትጎዳው ራሷ ናት። ነገም ከነጎዳ መስረግጬ በአካልም ነግሬያታለሁ። በዚህም ይኸው እየነገርኳት ነው። እነዚህን የመሳሰለ ሰው ማጣት ማለት በጌም ላይ አይተዋለች። ህዝብ ጉድ እስኪል ድረስ ምናል ፍቅር ነው ምናል ነው ብሎ አብርሃም ሩታን ተደግፎ ነው እዚህ ጋር የደረሰው። ይሄ የማይካድ ሀቅ ነው። እኔ እሱንም በአካልም እቤቱ ቁጭ ብዬ ነግሬዋለሁ። እቤቱ ቁጭ ብዬ እኔ ሚዲያ ላይ ስለሆነ አይደለም። አብርሃም አንተ ብዬዋለሁ፣ ሩታ ስላለች ነው ብዬዋለሁ። ሩታ ማለት የእሱ የፊቱ ገልጽ ናት። ሩታ ማለት የአብርሃም ሞገሱ ናት። በቃ የአብርሃም ሳይሆን የአቤላ፣ የነዳኒ፣ የነሜሪ የሁላቸውም የዩቱበሮች ጠቅላላ ከአዲስ አበባ እስከምንም እስከ ሁሉም ሀገር ያሉት ሩታ የዩቱበር ድምቀት ናት። እነሱ የእነሱ ሽፋን ናት። በቃ ሩታ ከተባለ ምን ያህል እይታ እንደሚኖራቸው ስለሚያውቁ አነፍንፎ ያለችበት ይሄዳሉ እንጂ አይቀሯትም። በቃ ዳኒም ዩቱብ ሲቀዘቅዝበት ነው ሩታ ፍለጋ ቢመጣው። አንዱም ተነስቶ ዩቱቡ እይታ ወረድ ሲል ሲቀዘቅዝ ነው ሩታ ፍለጋ ቢመጣው። አብርሃም እንኳን ለአንድ ሳምንት ይጠፋና ይልክ ዩቱቡ ወረድ ማለቱ ሲያይ ሩታ ፍለጋ ይመጣል። በምን ምክንያት? ልጄን በማየት በሚለው ምክንያት ለአንድ ሳምንት እሰ ተለያዩ በቃ አረፍን ስንል አይ ልጄን አላሳይም ማለች ብሎ ይመጣሉ። ቡዜም ዩቱብ ቀዝቀዝ ሲልባት ሩታ እስቲ ሩታ ብላ ያላወራችበት ዩቱብ ራሷን ችላ የሰራችበት እይታውን ይው አብርሃም ሩታ ብሎ ሳይሰራበት እይታውን በቃ ሩታ ካላለች በቃ ሩታ የምትለዋን ነገር ካልገባችበት እይታ የላቸውም። የሩታ ታምፕሌን ካልተለጠፈ እይታ የለውም። ይሄን ደግሞ ለምን ጅል ትሆኛለሽ አንቺ? ለምን ጅል ከጅልም ጅል ለምን ትሆኛለሽ? ለምን ሁሌ ትሸወጃለሽ? ይውጥ አንድ ሳምንት ሚዲያ ብዘጊስ ከአንድ ሳምንት እስኪ ከሚዲያ ጠፍቼ ምንድነው ሚዲያው ያለው ብዬ ከዳር ሆንሽ ብያን ነበርን። ከዳር ሆንሽ ያቸው እስኪ ይስቲ ከዳር እነሱ እኛ ላይ እኮ ደግሞ ጉድ የሚይዙት እግዚአብሔር ምስክሬን በግሩፕ ይከፋፈሉልሻል። እነዚህ የሩታ ግሩፕ ናቸው፣ እነ ፈረንጁ እነ አቤላ እነ ብሩኬ ደግሞ የአብርሃም ግሩፕ ናቸው። ወላ ከዛም ማታ ቁጭ ብለው እራታቸውን ይበላሉ፣ ሙሳ ይበላሉ፣ ሙዳቸውን እኛ ላይ ይዛሉ። አያቻቸው ገስት ላይ ምን እንደሚባባሉ እንደዚህ እያሉ ሙድ ይዛሉ ማለት ነው። የአንቺ ደጋፊ እኮ ናቸው እየተባባሉ ማለት ነው። ግን እኛን ሙድ እያዝንባችሁ ያለ ነው። በነገራችሁ ላይ እናንተ ሳትሆኑ